ጤና ይስጥልን እንደምን አላችሁ የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸውን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ደጀናባቸው አብሬያችሁ ቆያለሁ። በተጠናቀቀው በጀት ዓመት ከ19 ቢሊዮን ብር በላይ ካፒታል ያስመዘገቡ 122 አልሚ ባለሀብቶች የኢንቨስትመንት ፍቃድ መውሰዳቸውን የኮምቦልቻ ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ አስታወቀ። በከተማው የሚገኙ ፋብሪካዎች ወደ ውጭ ከላኳቸውና ከተኪ ምርቶች ከ172 ሚሊዮን ዶላር በላይ የውጭ ምንዛሬ መገኘቱንም መምሪያው ገልጿል። አበሻን ላይ ዝርዝር ዘገባ አለው። በውስጧ ከ133 በላይ ፋብሪካዎችን ይዛ ከ10 ሺህ በላይ ለሚሆኑ ዜጎች የሥራ ዕድል ፈጥራለች። ተኪ ምርት በማምረት እንዲሁም ምርቶችን ወደ ውጭ በመላክ የውጭ ምንዛሬ በማስገኘትም ሚናዋ እንደ ሀገር የጎላ ነው። የአማራ ክልል የኢንዱስትሪ ኮሪደር ከሆኑ ከተሞችም አንዷ ናት የኮምቦልቻ ከተማ አስተዳደር። አሚኮ ቅኝት ያካሄደባቸው በማስፋፊያና በአዲስ መልክ ወደ ስራ እየገቡ ያሉ ፋብሪካዎች ከተማ አስተዳደሩ እገዛ እያደረገላቸው እንደሆነ ይገልጻሉ። ካምፓኒያችን በአዲስ ፕሮዳክት ነው የመጣው፣ በአልሙኒየም ፕሮዳክት ነው። በካፒታል ደረጃ ስንመጣ ወደ 7.5 ቢሊዮን አካባቢ የሚወስድ ፕሮጀክት ነው። ይሄ ፕሮጀክት በአሁኑ ሰዓት የማሽን ተከላ እያጠናቀቅን ያለንበት ሁኔታ ነው ያለው። ወደ 2500 ለሚሆኑ ዜጎች የስራ ዕድል የተፈጠረበት ሁኔታ ነው ያለው። በቀጣይ ወደ ስራ ስንገባ ደግሞ ኦልሞስት ከ400 እስከ 550 የሚሆን ቋሚ የስራ ዕድል የሚፈጥርበት ሁኔታ ይኖራል ማለት ነው። እንደ ኮምቦልቻ ከተማ አስተዳደር ከመጀመሪያ መሬቱን ከማቅረብ ጀምሮ ትልቅ ድጋፍ ሲያደርግልን ነው የቆየው። ይሄ ፋብሪካ ወደ 700 ሚሊዮን ነው የሚሆነው። ሁለቱ ዱቄትና ብስኩት ነው። ግን ቀጥሎ ወደ ሌላ ብስኩት እንጨምራለን። ከዛ ወደ መኮረኒ ፓስታ እናርጋለን። ወደ 210 ሰዎች ቋሚ ሰራተኞች አሉ። ጊዜያዊ ወደ 40 ነው። የተደረገልን የምንጠይቀው ድጋፍ ምናምን ጥሩ ነው። 2018 በጀት ዓመት 122 ባለሀብቶች በኢንቨስትመንት ፈቃድ መውሰዳቸውን የገለጹት የኮምቦልቻ ከተማ ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ አቶ ሁሴን ሙሄ ወደ ስራ በገቡ ፋብሪካዎች አማካኝነት ከ200 በላይ ለሆኑ ወጣቶች ቋሚ የስራ ዕድል መፈጠሩንም አስረድተዋል። በ2018 ዓመተ ምህረት እንደ ከተማ አስተዳደራችን 133 የኢንቨስትመንት ፍቃድ እንዲወስዱ አቅደን 122 አካባቢ ባለሀብቶች የኢንቨስትመንት ፍቃድ ወስደዋል። 122ቱ ባለሀብቶች የኢንቨስትመንት ፍቃድ ሲያወጡ 19.5 ቢሊዮን ብር አካባቢ ካፒታል ይዘው ወጥተዋል። ይህም ብቻ አይደለም ደግሞ 27880 አካባቢ አዲስ የስራ ዕድል የሚፈጥር ፕሮጀክት አቀርበዋል ማለት ነው። በበጀት ዓመቱ ወደ ምርት ማስገባት ደግሞ እቅዳችን 8 ነበረ። በአራቱም ዘርፍ 8ቱም ወደ ስራ ገብተዋል። ወደ ስራ በመግባታቸው ከ200 በላይ አዲስ የስራ ዕድል ፈጥረዋል ማለት ነው። የተኪ ምርትና የውጭ ምንዛሬን በማስገኘት ረገድም በበጀት ዓመቱ የተሻለ አፈጻጸም መመዝገቡን አቶ ሁሴን ገልጸዋል። በበጀት ዓመቱ ወደ 52000 ቶን አካባቢ ተኪ ምርት አምርተን 119.5 ሚሊዮን ዶላር ከውጭ የሚገባ ተኪ ምርትን እዚሁ ማስቀረት የቻልንበት ሁኔታ አለ። ይህም ብቻ አይደለም ደግሞ ፋብሪካዎቻችን ወደ ምርታቸው ወደ ውጭ ልካሉ። ስለዚህ 8 ፋብሪካዎች በበጀት ዓመቱ ወደ 48,000 ቶን አካባቢ ወደ ውጭ በመላክ ወደ 52.5 ሚሊዮን ዶላር ከውጭ ኤክስፖርት የሚገባውን ዶላር ማግኘት ተችሏል ማለት ነው። የጤና ተቋማትን አገልግሎት አሰጣጥ ለማዘመን እየሰራ መሆኑን የኦሮሞ ብሔረሰብ አስተዳደር ጤና መምሪያ ገለጸ። በብሔረሰብ አስተዳደሩ የከሚሴ ጤና አጠባበቅ ጣቢያም አገልግሎት አሰጣጡን ከወረቀት ንክኪ የጸዳ ለማድረግ እየሰራ ነው። ኢማም ኢብራሂም የከሚሴ ጤና ጣቢያ በከተማው ብቸኛው ጤና ጣቢያ ሲሆን ለረጅም ዓመታት ለማህበረሰቡ የጤና አገልግሎት እየሰጠ ይገኛል። አሚኮ ያነጋገራቸው የከሚሴ ከተማና አካባቢዋ ነዋሪዎች ጤና ጣቢያው አገልግሎት አሰጣጡን ከጊዜ ወደ ጊዜ እያሻሻለ ነው ብለዋል። በዚህ የጤና ተቋም ከ30 ዓመት በላይ ነው አገልግሎት እያገኘሁ ያለሁት። የከሚሴ ከተማ ጤና አጠባበቅ ጣቢያ ባለሙያዎች ከድጋፍ ሰጪ እስከ ላይኛው አመራር ተቀናይተው ነው የሚሰሩት፣ ተባብረው ነው የሚሰሩት። ተገልጋዮችን በአግባቡ ያስተናግዳሉ፣ ሰዓታቸውን አክብረው ይሰራሉ። ምቹ የሆነ አገልግሎት እየሰጡ ነው ያሉት። 3 ልጅ እዚህ ወጥተው አሪፍ ነው ሁሉም ነገር ተፋድም ሁሉም ነገር አሪፍ ነው። የከሚሴ ጤና ጣቢያ ኃላፊ እንድሪስ አብዱ ጤና ጣቢያው በ2018 በጀት ዓመት ብቻ ከ200,000 በላይ ለሚሆኑ የማህበረሰብ ክፍሎች አገልግሎት መስጠቱን ተናግረዋል። በከተማ አስተዳደራችን ያለ ብቸኛ ጤና ጣቢያ ነው። እንግዲህ በአጠቃላይ በ2018 በጀት ዓመት
ከቢሴ ከተማ ከ57000 ማህበረሰብ በላይ እንደዚሁም ለአጎራባች ወረዳዎች ደግሞ ከ44000 ማህበረሰቦችን አገልግሎት መስጠት አቅደን እንግዲህ በበጀት ዓመቱ ወደ 203874 ማህበረሰቦቻችንን እንግዲህ ወደ ጤና ጣቢያዎቻችን መጥተው አገልግሎት እንዳገኙ አድርገናል። በቀጣይም የጤና ጣቢያውን አገልግሎት አሰጣጥ ዲጂታላይዝድ ለማድረግ እየተሰራ እንደሚገኝ ጠቁመዋል። በራሳችን ካፒታል ኦልሞስት ወደ 26 ኮምፒውተሮችን በመግዛት በተለይ ደግሞ ዘመናዊ የሆነ እንግዲህ ተቋሙ ለማህበረሰቡም ኦረንት በማድረግ እያንዳንዱ የተቋሙ ንብረት ከየት ወደ የት ነው የሚሉ በጣም ሌተስት የሆኑ ካሜራዎችን በመቅጠም ቀጣይ ሳምንት ላይ ትሬኒንጉ ተሰጥቶ ሙሉ ለሙሉ የወረቀት አልባ አገልግሎት እንሰራለን የሚል ነገር ነው ያለኝ። የኦሮሞ ብሔረሰብ አስተዳደር ጤና መምሪያ ኃላፊ ኡስማን አሊ በበኩላቸው በጤና ጣቢያዎች የተሻለ የሕክምና መስጫ መሳሪያዎችን ለማሟላት ጥረት እየተደረገ ነው ብለዋል። ጤና ጣቢያዎቻችን በቀላሉ ነፍሰ ጡር የሆኑ እናቶችን የአልትራሳውንድ አገልግሎት መስጠት የሚችሉበት ሁኔታ ነው ያለው ማለት ነው። አንዳንዶቹን ሆስፒታሎች ጋር እያስተሳሰርን ነው አገልግሎት የምንሰጠው፣ አንዳንዱ ደግሞ ራሱን ችሎ እየሰጠበት ያለበት ሁኔታ ነው ያለው። ሌላው ደግሞ ትኩረት ሰጥተን ስንሰራ የነበረው ላቦራቶሪ አገልግሎቱ ጋር ያለው ነገር ነው። በተለይ ሲቢሲ ኬሚስትሪ የሚባሉ በቀላሉ ጤና ጣቢያዎቻችን ላይ በርካታ የምርመራ አገልግሎት እዛው ጤና ተቋም ላይ ማግኘት እንዲችሉ የሚያስችል ማሽነሪዎችን የማሟላት ስራ ሰርተናል። በ2018 ዓ.ም በተሰጠው የ6ኛ ክፍል ክልል አቀፍ ፈተና ሁሉንም የትምህርት አይነቶች 100 በማምጣት ከፍተኛ ውጤት ያስመዘገበችው ተማሪ ነጂዋ ሰይድ ለውጤታማነቷ የወላጆቿና የመምህራን ድጋፍ ከፍተኛ አስተዋጽኦ ማድረጉን ትናገራለች። ተማሪዋ በቀጣይም ትምህርቷን በትጋት በመከታተል የስነ ፈለክ ተመራማሪና የሶፍትዌር መሐንዲስ በመሆን ሀገሯን የማገልገል ህልም እንዳላት ገልጻለች። ሳሙኤል ኪሮስ የኮምቦልቻ ቁጥር 2 አንደኛና መካከለኛ ደረጃ ትምህርት ቤት ተማሪ የሆነችው ነጂዋ ሰይድ በ2018 ዓ.ም በተሰጠው የ6ኛ ክፍል ክልል አቀፍ ፈተና ሁሉንም የትምህርት አይነቶች 100 በማምጣት በትምህርት ዘመኑ የክፍል ደረጃውን ከፍተኛ ውጤት አስመዝግባለች። ለውጤቱ መመዝገብ የተለየ የጥናት ስልት ትከተል እንደነበረም ተማሪ ነጂዋ ለአሚኮ ተናግራለች። የማጠናበት ሰዓት ከጧቱ 11 ሰዓት ላይ ነው አብዛኛው ጊዜ የማጠናው። ያም የሆነበት ምክንያት ምንድነው? ያው በጧት ስንነሳ አእምሯችን ገና ብዙ ነገሮችን ስላላለ መረጃዎችን የመያዝ እድሉ ከፍተኛ ስለሆነ አብዛኛው ጊዜ ጧት ነው የማጠናው። የማጠናበት መንገድ ደግሞ አክቲቭ ለርኒንግ ሜተድ ይባላል። ያው ብዙ ልጆች ውጤታማ ለመሆን ለረጅም ሰዓት ማጥናት ያለብን ይመስላቸዋል። እኔ የምጠቀመው ዘዴ ግን እንደዛ አልነበረም። ለምሳሌ አንድ ፔጅን ካነበብኩኝ በኋላ መጽሐፉን ዘጋውና ያነበብኩትን ነገር ለማስታወስ ሞክራለሁኝ እና ደግሞ ያስታወስኩትን ነገር በራሴ አባባል እናገራለሁኝ ወይም ጽፈዋለሁኝ። ተማሪ ነጂዋ ሰይድ የስነ ፈለክ አጥኚና የሶፍትዌር መሐንዲስ በመሆን ሀገሯን በታላቅ ደረጃ የማገልገል ህልምም አላት። ወደፊት አስትሮኖመርና ሶፍትዌር ኢንጂነር ነው መሆን የምፈልገው። መማር የምፈልገው ደግሞ ወደ ዩናይትድ ኪንግደም ኦክስፎርድ ዩኒቨርሲቲ ተምሬ በአስትሮኖመር ዘርፍና በሶፍትዌር ኢንጂነሪንግ ዘርፍም ትልቅ ነገር ማበርከት እፈልጋለሁኝ። እንደገና ደግሞ በትልልቅ የአስትሮኖሚ ካምፓኒዎች ልክ እንደ ስፔስኤክስ እንደ ናሳ ባሉ የተለያዩ የአስትሮኖሚ ካምፓኒዎች ውስጥ መሳተፍ እፈልጋለሁኝ እና ደግሞ በኮዲንግ ዘርፉም ላይ ደግሞ አሁን ላይ የቴክኖሎጂዎች መጨረሻ ኤአይ ቢሆንም እንኳን እኔ ግን ከኤአይ የተሻለ ነገር ኤአይ ያለበትን ጉድለቶች የሚያሟላ ነገር መፍጠር እፈልጋለሁ። ቤት ውስጥ ከፍተኛ ክትትል እንደሚደረግላት የነገሩን የተማሪ ነጂዋ ወላጆች ልጃቸው ከራሷ ጋር የመወዳደር መርሃ ውጤታማ እንድትሆን አስችሏታል ይላሉ። ያው እንግዲህ እንዳልኩ በተወሰነ ደረጃ እኔም ያጠናን ዘዴውን ስለማቀው እሱም ረግታለው። በተለይ ደግሞ የነገረቻት እህቷ ናት። እህቷ ያው ስላለፈችበት በዚህ ሂደት እሷ እንዴት ማጥናት እንዳለባት በደንብ ቁጭ ብሎ ነው ፕሮግራሙን አብረው ያወጡት ማለት ነው። ያንን ሄደውበታል። እኔም ያው ይሻልኩትን ያህል ልጆች እንዳይበልጡሽ አጥኒ ጎብዥ ምናምን እላታለሁ። አይ እኔ እኮ እነሱ እንዳይበልጡኝ ምናምን ብዬ አይደለም ማጠናው እኔም ወዳደረው ከራሴ ጋር ነው ትለኛለች። አራተኛ ልጅ ናትና ያው ቢሆንም ትልልቆቹ አንዷም ዩኒቨርሲቲ ናት፣ አንዷም ተመርቃ አዲስ አበባ ነው ያለችው። ምናልባት ሰራች ቢባል ቤት እንትን ማለት መጠራረግ፣ እንደገና እቃ ማጠብ። ግን እሷ ያንን ነገር የምትሰራው በፕሮግራም ነው። ከፕሮግራሙ ውጭ ከሆነ አትሰራም። ለምሳሌ አሁን ያለፈችበት ይሄ ቶፕ 10 ምናምን ፕሮግራም ከሳምንት 3 ቀን ትሄዳለች። ትምህርቷ ላይ በጣም ትኩረት አላት። አሁን እኔም ያን ነገር ስለማያው ብዙም አልጫናትም። የኮምቦልቻ ቁጥር 2 አንደኛና መካከለኛ ደረጃ ትምህርት ቤት ምክትል ርዕሰ መምህር እንድሪስ ብሬ የተማሪ ነጂዋ ከፍተኛ ውጤት ከእርሷ ጥረት በተጨማሪ በወላጆቿ በቤተሰቦቿና መምህራኖቿ ያላሰለሰ ጥረት የተገኘ መሆኑን አንስተው ውጤታማነቷ እንድትቀጥል እንሰራለን ብለዋል። ተማሪ ነጂዋ አሁን ጀምር አይደለም
እንግዲህ ከአንደኛ ክፍል ጀምራ በነበረችበት ሰዓት እጅግ በጣም ተወዳዳሪ፣ ተፎካካሪ፣ በስነ ምግባሯ ደግሞ እጅግ በጣም የታነጸች ጠንካራ ተማሪ ናት። ከአንደኛ ክፍል ጀምራ ነው ጥንካሬዋ በከተማ ደረጃ በተደረገው የቀለም ትምህርት ውድድር እንደዚሁ አንደኛ የወጣች ተማሪ ናት። የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች የተከታተላችኋቸው ናቸው። አብራችሁን ስለቆያችሁ ከልብ እናመሰግናለን። ደጀን አምባቸው ነበርኩ። ጤና ይስጥልን።